እውነቱን እንነጋገር ከተባለ ስኬታማ ተማሪ ለመሆን ምን ማድረግ እንዳለባችሁ ታውቃላችሁ? ስኬታማ ተማሪ ለመሆን መጽሐፍ ማንበብ እንዳለባችሁ ታውቃላችሁ? ስኬታማ ተማሪ ለመሆን ጠዋት ቀድማችሁ መነሳት እንዳለባችሁ ታውቃላችሁ? ጤናማ ተማሪ ለመሆን ጠዋት ተነስቶ ስፖርት መስራት እንዳለባችሁ ጠንቅቃችሁ ታውቃላችሁ? ግን ትልቁ ጥያቄ ካወቃችሁ ለምንድን ነው የማታደርጉት ነው ነገሩ። ስኬታማ ተማሪ ለመሆን እነዚህን ነገሮች ማድረጋችሁን ካወቃችሁ ለምንድን ነው እነዚህን ነገሮች የማታደርጉት ነው ጥያቄው። የብዙዎቻችሁ ትልቁ ጠላት አለማወቅ ሳይሆን እያወቃችሁ አለመተግበር ነው። ዛሬ በዚህ ቪዲዮ የማወራችሁ ይህንን የማወቅና የማድረግ ክፍተታችሁን እንዴት መሙላት እንዳለባችሁ ኢንዲቴል ሼር አደርጋችኋለሁ። ስኬታማ ተማሪ መሆን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። እውቀት ኃይል ነው የሚባለውን አባባል እርሱት። እውቀት ኃይል የሚሆነው ወደ ተግባር ሲቀየር ብቻ ነው። ለምሳሌ መርከብ እንዴት መንዳት እንደምትችሉ የሚያስተምር መጽሐፍ ብታነቡ መሪውን ይዛችሁ እስካልታገላችሁ ድረስ መርከቧን አንድ ስንዝር ያክል እንኳን ማንቀሳቀስ አትችሉ። ዓለም በዚህ ዘመን የምትከፍለው ለምታውቁት ነገር ሳይሆን በአክሽን ለምታደርጉት ነገር ነው። ስለዚህ ሁልጊዜ ያወቃችሁትን ነገር ሁልጊዜ በተግባር ለማድረግ ሁልጊዜም መታገል አለባችሁ። ሌላው እያንዳንዱን ዓመት በስኬት ለማሳለፍ ዓመታችሁን ለማሸነፍ የግድ እያንዳንዱን ቀን ማሸነፍ አለባችሁ። እያንዳንዱን ቀን ለማሸነፍ እነዚህን 3 ቀላል መንገዶች በመጠቀም እያንዳንዱን ቀናችሁን ማሸነፍ ትችላላችሁ። የመጀመሪያው የ5 ሰከንድ ደንብን መጠቀም። አንድን ስራ ለመስራት አእምሯችሁ ማመንታት ሲጀምርና ሰበብ ሲደረድር ከ1 እስከ 5 ብላችሁ ቁጠሩና ወዲያውኑ ተነሱና ያንን ስራ ጀምሩት። አእምሯችሁ እንዲያሳምናችሁ እድል አትስጡት። ሁልጊዜም አንድን ስራ ለመስራት አእምሯችሁ ማመንታት ሲጀምርና ሰበብ ሲደረድር 5 4 3 2 1 ብላችሁ ቁጠሩና ቀጥታ ወዲያውኑ ተነስታችሁ ስራውን መጀመር ወይም በ5 ሰከንድ ሩልን በመጠቀም የሚያስጠላችሁን ወይም የሚሰለቻችሁን ስራ ወይም የሆነን ስራ መጀመር ትችላላችሁ። ሌላው ቀናችሁን ስኬታማ ሆኖ ለማሳለፍ በጣም ከባዱን ስራ ቀድማችሁ መስራት ነው። እንግዲህ ብዙ ጊዜ የምትፈሩት ትምህርት የሚከብዳችሁ ትምህርት ነው በትምህርታችሁ ላይ ትልቁን ለውጥ የሚያመጣው። ምክንያቱም ያ ትምህርት ዝቅ ካለባችሁ ሙሉ ውጤታችሁ በጣም ዝቅ ይላል። ስለዚህ የዛን ከባድ ትምህርት ወይም የዛን ከባድ የቤት ስራ ወይም ጥናት ጠዋት ላይ በማጥናት ቀኑን በድል መጀመር አለባችሁ። ከዛ በኋላ ያለውን ቀን ቀላል ይሆንላችኋል። ሌሎች ቀላል ትምህርቶችንም ቀናችሁን ስላሸነፋችሁ ሌላውንም በኢነርጂ ጉልበታችሁን ጨምራችሁ ማጥናት ትችላላችሁ። ሌላው እና ሶስተኛው ቀናችሁን ለማሸነፍ ከእቅድ ወደ ተግባር መሻገር አለባችሁ። የአብዛኛው ተማሪዎች ስህተት ሁልጊዜም አመቱ ሲጀመር የጥናት ፕሮግራም ታዘጋጃላችሁ፣ ስተዲ ታይም ቴብል ታዘጋጃላችሁ። እኔ በዚህ ዓመት ጥናት እጀምራለሁ፣ በዚህ ሴሚስተር ጥናት እጀምራለሁ ትላላችሁ። ነገር ግን ከዛ ካወጣችሁት በኋላ ፍጹም የሆነ ፐርፌክት ጊዜ ጥናት ለመጀመር ትጠብቃላችሁ። ነገር ግን ፍጹም የሆነ ጊዜ አትጠብቁ። ፍጹም ጊዜ የለም። ባላችሁበት ሁኔታ ባላችሁ እውቀትና አቅም አሁኑኑ መጀመር አለባችሁ። መንገዱ የሚገለጠው ወይም እያንዳንዱ ትምህርት ለማጥናት ቀለል የሚላችሁ ማጥናት የሚጀምሩት ጥናት የሚጀምሩት የጥናት ሀቢታችሁ ቢውልድ የሚደረገው እያጠናችሁ ስትሄዱና ከቀን ቀን እያሻሻላችሁ ስትሄዱ ነው እንጂ ፐርፌክት ዴይ ወይም ፍጹም ቀን ስትጠብቁ ቆማችሁ በመጠበቅ አይደለም። ስለዚህ ሁልጊዜ ከፕላን ወደ ተግባር መሻገር፣ ምንም ነገር ሳትጠብቁ መሻገር አለባችሁ። ሰው በአጠቃላይ አስታውሱ፣ ስኬት የብዙ እውቀት ውጤት ሳይሆን የጥቂት ትናንሽ ተግባራት ድምር ነው። ሰው አውቃለሁ ከሚል ቆማችሁ ተመልካችነት ወጥታችሁ አደርገዋለሁ የሚል ንቁ አክሽን መውሰድ አለባችሁ። ዛሬ አውቃለሁ ከማለት ወጥታችሁ አሁኑኑ ይህ ነገር አደርገዋለሁ የምትሉት አንድ ስራ ካለ ኮሜንት ሴክሽን ላይ አስቀምጦልኝ። የዛሬ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሌሎች የኤዱኬሽናል ቲፖች እንዲደርሷችሁ ቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያለላችሁ ጆይን በማድረግ መቀላቀል ይችላሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ